ለበዓል ወደ ቡታጅራ ቤተሰቦቻችን ጋር ሄደን ማሳለፍ አለብን አለ ብሩኬ። ሀይሚ አልሄድም አለችው ለብሩኬ። ብሩኬ ምን አስበሽ ነው? እንዴት ነው ቤተሰብ ጋር ሄደን የማናከብረው? ያላንቺ እንዴት ነው በዓልን ላከብር የምችለው? መሄድ አለብሽ ብሎ ቢላትም እዛ ከሄድኩኝ ሌላ ነገር ስለሚፈጠር እኔ አልሄድም ብሩኬ፣ ሌላ ነገር እንድትናገረኝ አልፈልግም። እኔ ጭቅጭቅ ሰልችቶኛል ታውቃለህ። እዛ ከሄድኩኝ ሌላ ጸብ ነው የሚፈጠረው። አንተ ሄድና ጉዳይህን ወደዛው ጨረሰና ና አለችው። ብሩክም የልጅቷን ጉዳይ እውነቱ እንዲታወቅ አትፈልግም? በቃ እኔ ነፃ ስወጣ ደግሞ ከጎኔ እንድትሆን ይፈልጋለሁ። ታዲያ ለምንድን ነው አብረሽኝ የማትሄጁ? አሁን አትቀልጂ። ልብሶችሽን እቃዎችሽን አዘጋጅና በዓልን ደስ ብሎን በጥሩ ሁኔታ ከቤተሰቦቻችን ጋር አሳልፈን እንመለሳላት። በጭራሽ እንደማይሆን ለብሩኬ ብትነግረውም የሁለቱ ጭቅጭቅ የረበሸው ሚፍታህ ምን ሆናቸው ነው የምትጫጫዋት ብሎ ቢጠይቅም አሁን ለበዓል እንሄድ ብሎኝ አልሄድም ብየው በዛ ተናዶ ሄዷል። ሄድ ሌላ ነገር እንዳይሆን ደግሞ ስትል ሚፍታህ ነገረ። ሚፍታህም በጣም ተናደደ። ለምንድን ነው የማትሄጂው ቢላትም ሀይ እኔ ስለማልሄድ ነው አለችው። ሀይሚ ያደረገችው ነገር ትክክል ነው ወይስ እውነት ነው ትላላችሁ? ከብሩኬ አጠገብ ሌላ ሰው እንዳይጠጋ የፈለገችው ሀይሚ ታዲያ ለበዓል በደስታ ሄዳ አብራ ማክበርና እንዲሁም ደግሞ የእዩን ጉዳይ የመጨረሻውን ጉዳዩን የልጅቷን የምርመራ ውጤት እንዲሁም አባት እንዳልሆነ ብሩኬን ያንን እውነቱን አውቃ አብራ ብትመለስ መልካም ነበር። ከብሩኬ አጠገብ ካልሆነች በእሱ ጋር ወይም ከእሱ ጋር የሚሆኑትና ብሩኬን ከሀይሚ ለማለየት የሚፈልጉት ብሩክን ብቻውን ሲያገኙትና ሀይሚ አብራ እንዳልሆነች ሲያዩት ታዲያ እነኛ ደግሞ ምን ይላሉ? ሀይሚስ ምን አስባ ነው? እውነት የሰውን አፍ ወይንስ እነኛ ልጆች ፈርታ ነው አልሄድም እያለችው? እሺ ከብሩኬ ጋር አትሄድ። ለምን ለበዓል እሷ እስከ ቤተሰቦቿ ጋር እንድታሳልፍ አልፈለገችም? ብቻዋን ከመሆን ለምንስ ተደበቀች? ደስ ባላት ሁኔታ በቃ ተሳክቶልኛል ብላ ድምቅ እምር ብሎባት እንደ ማሳየት ተሸሽጋ እኔ ጭቅጭቅ ፈርቻለሁ፣ ማንም እዛ ሲሄድ ሰው እንዲበጠብጠኝና እንዲረብሸኝ አልፈልግም ብላ ብሩኬን ብቻውን ለመሸኘት ትፈልጋለች። በዛ ሁኔታ ደግሞ ሚፍታህ ትክክል እንዳልሆነ ያደረገችው በብሩክ ላይ እውነቱን ነግሯታል። ብሩኬ በውሳኔዋ በጣም ከፍቶታል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለው። ቤተሰብ የብሩኬና የሀይሚ የሁለቱ እንደገና ያላግባባቸው ሀሳብ ተነሳ። ለበዓል እንሄድና ጥሩ ጊዜያቶችን ከቤተሰቦቻችን ጋር እናሳልፍ፣ እኔም ከአንቺ ጋር ከጎኔ ሆነሽ ደስ ያለ በዓልን አክብረን እንድንመለስ እፈልጋለሁ። ያላንቺ ምን ደስታ አለኝና ነው በዓልን ብቼን ብሄድ ቢላትም ሀይሚ ደግሞ ያንን ነገር እንደማታደርግ ለብሩኬ ስትነግረው ብሩኬ በሀይሚ በጣም አዘነባት። አንቺን ያሳሰበሽ የህፃኗ ልጅ የእዩ ጉዳይ ነው አይደል? እሱም ደግሞ እውነቱ ታውቆ የኔ አባት አለመሆን እውነቱን እንድታውቂ አትፈልጊም ወይ ቢላትም እሱን እፈልጋለሁ፣ ግን እኔ ወደ ቡታጅራ ፊቴን አላዞርም። ወደዛ ከሄድኩኝ ሌላ ነገር ጸብና ብጥብጥ ነው የሚነሳው። አልሄድም። ታውቃለህ እያወቅህ ለምን እንደዚህ ትለኛለህ ስትለው ብሩኬ ለምንድን ነው አንቺ እንደዚህ የምትይው ብሎ በዛም በጣም ከፍቶ ከአጠገቧ ጥሏት ይሄዳል። ሀይሚ ግን ይቅርታ ልትለው ወይንም ለምን ስመኸኛ አትሄድም ቻው ሳትለኝ ነው ወይ የምትሄደው እያለችው ነው ብሩኬን። ብሩኬ ደግሞ በጭራሽ በጣም ተናዶ ለማባበልም ተንበርክኮ ቢለምናትና አብረሽኝ ብትሄጅ ነው የምፈልገው ቢላትም እሷ ደግሞ በውሳኔዋ ፍንገች ወይንም በወሰነችው ውሳኔ
እሺ የማለት ነገር አልታየባትም። ሀይሚ ያደረገችው ስህተት ነው። ምክንያቱም ከብሩኬ ጎን መሆን አለባት። ምንም ይሁን በምንም ሁኔታ ውስጥ ይሆን አብርሃም ሆነ መጋፈጥ ያለባት አይደለም። ደስታ ፋሲካን የመሰለ በዓል ማለት ነው እና ወደ ቡታጅራ መሄድ አልፈለኩም። ምንድን ነው አሁን የሚያጠራጥራት ነገር? ያጠራጥራት ነገር ምንድን ነው? የእዩ ጉዳይ ነው ወይስ የአብዛላት ጉዳይ ነው? ስለዚህ አሁን እሷ ብትቀር ወደ ብሩኬ ጉዳዩ የእዩ ጉዳይ ያንን ለመጨረስም ፈልጓል። ግን ደግሞ ሀይሜ ለምን ቀረች? ምን አስፈርቷት ተሸሸገች ነው የሚሉትና እንደዚህ ባደረገችው ትክክል አልሰራችም። በዓልን ማክበር መልካም ጥሩ ነበረ። ያስፈራት ነገር እንግዲህ ሌላ ጸብ ይፈጠራል ብጥብጥ ነው ያለችው። ስለዚህ ብሩኬ እውነቱን ነግሯታል። ያንን እውነቱን ደግሞ ከራሱ ነው ሄዳ ወይንም ራሱ እንዳላት እውነቱን ተረጋግጦ ነፃ መውጣቴን አትፈልጊም ወይ ብሏታል። እፈልጋለሁ። ያንን ደግሞ ከጎኑ ሆና ነበረ ማወቅ ያለባት። እሷ ተቀምጣ ወይንም ከጎኑ ሳትሆን መጨረሻ ውጤቱን መስማት ሳይሆን አብራ ሆና ከጎኑ ሆና ያንን የታሰበው ነገር ሲፈጸምም ከሱ ጎን መሆን ነበረባት። ሀይሚ ያደረገችው አሁን አልሄድም ያለችበት ይሄ ደስ አይልም። ምክንያቱም አበዛችሁ፣ ሀይሚዬ አብዝተዋል ቅመም ማለት ነው። እና ብሩኬም ሀይሚ በጣም አዝኖባት ከፍቷታል። አልሄድም ብላለች እሷ ግን ብሩኬም ደግሞ በጣም አዝኖባታል። በመጨረሻ ጥሯት ሄዳ ጭቅጭቅ እየረብሾት ከመኝታው የተነሳው ሚፍታህም ምንድን ነው ምን ሆናችሁ ነው ብሎ ቢጠይቅም እሷ እንግዲህ ተናግራለች። ወደ ብሩኬ ጋር ሄዷል። እሷ መጀመሪያ ነገሮችን ወስና ነበረ እንደማይሆን ለብሩኬ ስትነግረው ምን እያልሽ ነው ትቀልጅ ነበር ያለው። ግን እውነቱን ስትነግረው ደግሞ ብሩኬ በጣም አዘነባት ማለት ነው። ቤተሰብ በእውነት ሀይሚ እያደረገችው ትክክል ነው ትላላችሁ? እናንተ በሀይሚ ቦታ ብትሆኑ ምን ትወስናላችሁ? በብሩኬስ ቦታ ብትሆኑ ምን ትወስኑ ነበር? ቤተሰብ በያላችሁበት ሰላማችሁ ይብዛልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ደህና ሁኑልኝ። ባይ ባይ።